ይሄ ደግሞ በማስረጃ የተደገፈ ነው። አሁን ይሄ ተፍሲር አጠበሪ ሱራ 56 ላይ የፈሰረው ምን ይላል? ሙስሊሞች በገነት ሄደው ጂኒ ወይም ደግሞ አጋንንት ያነካቸውን ሴቶች ስለሚያገኙ ይናገራል። እነዛ ጂኒ ወይም ደግሞ አጋንንት የነካቸው ምን ማለት ነው ከተባለ ሉክ ምን ይላል? ኢፍ ኤ ማን ሃዝ ኢንተርኮርስ ዊዛውት ኢንቮኪንግ ጋድስ ኔም፣ አንድ ወንድ የአላህን ስም ሳይጠራ ወሲብ ከጀመረ ይላል ኤ ጂን ዊል ራፕ ሂምሰልፍ አራውንድ ሂዝ ፒነስ ኤንድ ሃቭ ኢንተርኮርስ ዊዝ ሂም፣ ብልቱ ላይ ይጠመጠምና ከእርሱ ጋር አብሮ ሚስቱን ወሲብ ያደርጋታል። ሉክ አብሮ ብልቱ ላይ ተጠምጥሞ ሚስቱን ወሲብ ያደርጋታል። አጋንንቱ ማለት ነው። አጋንንቶች ደግሞ እንደ እስልምና በሶስት ይከፈላሉ። በደረታቸው የሚሳቡ የሚበሩ፣ አንድ ቦታ ላይ የሚቆሙ ይባላል። እባብ ነው ተጠምጥሞ አብሮ ከብልት ጋር ወሲብ የሚያደርጋት ሚስትህን። በአየር ላይ የሚበሩት ናቸው። የትኞቹ ናቸው? ይሄ ያላመነው ጂኒ ነው? ያመነው ጂኒ ነው ሚስትህን ወሲብ የሚያደርጋት አብሮ። ኦኬ ሉክ አሁን እዚህ ጋር ምን አሳየኋችሁ? ብልቱ ላይ ተጠምጥሞ ሚስቱን ወሲብ ያደርጋታል። ምን ወሲብ ማድረግ ብቻ ነው? የዘር ፈሳሹንም ደግሞ ያወጣል። ተፍሲር አልባጋዊ ሱራ 1764ን በልጆቻቸውም ተጋራቸው የሚለውን ሲፈስር ምን ይላል? ሉክ ኢፍ ኢት ዋዝ ናሬትድ ፍሮም ጃፈር ቢን ሙሐመድ ዛት ሳታን ሲትስ ኦን ዘ ማንስ ፒነስ፣ ሰይጣን በወንዶች ብልት ላይ ይሆናል አለ። ኤንድ ኢፍ ሂ ዳዝ ኖት ሴይ ኢን ዘ ኔም ኦፍ ጋድ፣ ቢስሚላህ ካላለ መቼ? በኢንተርኮርስ ጊዜ ሂ ሃዝ ኢንተርኮርስ ዊዝ ሂዝ ዋይፍ ኤንድ ኢጃኩሌት ኢንቱ ሄር ቫጂና አስ ኤ ማን ዳዝ፣ ልክ እሱም ሚስቱን ወሲብ ያደርጋትና ወንዱ የዘር ፈሳሹን እንደሚያስወጣው ጂኒውም ደግሞ አጋንንቱም ያስወጣል። አሁን ሙስሊሞች ለምሳሌ የምታዳምጡ ሙስሊሞች የአጋንንት ልጆች ላለመሆናችሁ ማስረጃችሁ ምንድን ነው? ሰይድ ብሩክ ሰይድ የሰይድ ልጅ ምንድን ነው? ሲያጋንንት ልጅ ሲባል ምን ዘለሽ የገባሽው? ምን ፈልገሽ ነው? ጽዮን ክብራብ የአጋንንት ልጆች ላለመሆናችሁ ሙስሊሞች ምንድን ነው ማስረጃችሁ? ሙዘኪር አይ ነው ለምን እንደሮጥክ ይሄ ነገር ለምን እንዳስደነገጠህና እንደሮጥክ ከዚህ በፊት ያጋንንት ላለመሆኑ ምንድን ነው ማስረጃ ብዬ እኔ ቢስሚላህ ብዬ ነው የምጀምረው ብለኸኛል። መቼ እንደተረገዘ ላታቅ ትችላለህ። ሜቢ የተሳስተህ ሳትል የጀመርክ ቀን ተረግዞስ ቢሆን ብዬህ በፍጹም እኔ መቼም ዘንግቼ አላቅም ተሳስቼም አላቅም ብለኸኝ ነበረ። አባትስ እንደዛ ብሎ ለመጀመሩ ምንድነው ዋስትና አንተ አጋንንት ልጅ ላለመሆን? ምክንያቱም አጋንንቱ ከአባት ብልት ጋር ተጠምጥሞ የዘር ፈሳሹን በሴቷ ማህፀን ውስጥ ማፍሰስ ይችላል። እናም ግማሽ ሰው ግማሽ ጅን ተሆኖ ይወለዳል ስላለ እንዴት እንደመነ ሙስሊሞች እንዴት እንደመናችሁ ባይዘ ይሄ በጣም ከባድ ትምህርት ነው ለክርስቲያኖች። እኛ ስለለመድ ነው እዚህ ወገን እኛ ስለለመድ ነው አይደለም ለክርስቲያኖች። ለአንድ ሙስሊም ሄድ ብላችሁ ይሄንን ብትነግሩት ሊመታችሁ ይችላል። ይሄን ብታነቡለት ምንም ሳትሉ ይሄንን ብታነቡለት እና እንደዚህ ብለው የሚያምኑ አሉ ብትሉት ክትክት ብሎ ይሄም እምነት ነው ሊል ይችላል። እስልምና ነው ብትሉት ግን ይገላችኋል። የእስልምና ጥላችሁ እናንተ እኮ እስልምናን ትጠላላችሁ፣ እናንተ እናውቃችኋለን፣ አላህ ነግሮናል፣ መቼም አይወዳችሁም ብሎናል፣ እናንተ እኮ በጣም ክፉዎች ናችሁ፣ እናንተ እኮ መጥፎች ናችሁ፣ እንደውም እናውቃችኋለን፣ አላሁ ተዓላ ነግሮናል። ምን አልኩ ስትለው ያጋንንት ልጅ ምትለኝ አንተ ምን አላልከኛለ? ይሄው እኮ ማስረጃ አለ ወገኔ። ይሄው ቁርአንና ሐዲስ ተፍሲርህ እኮ ነው የሚለው። ድሮም እኮ እናንተ ራሳችሁ የጻፋችሁት ይሆናል እናንተ አረብኛ። ከዛ መጨረሻ ላይ ደግሞ ስታሳምነው
ሐዲስና ቁርአኑ ላይ ተፍሲሩ ላይ እንዳለ አንተ አረብኛ ትችላለህ፣ አረብኛ ሳታቅ አረብኛ ሳትችል አንተ ማስተማር አትችልም። ድሮስ ምን አገብቶህ ነው የኛን ቁርአን የምነካው? ማናገባህና ነው? ጥላቻ ስላለብህ ነው? ማን ካለህ የኛን መጽሐፍ? ድሮም እናንተ መጥፎች ናችሁ ነብያችንንም እንዲህ ስታደርጉ። ኧረ እባክህ ተረጋጋ። ይኸው መጽሐፍ ላይ እኮ ተተርጉሞ ተቀምጦልሃል እኮ ዑለማ። እናንተ ማናስተምራለ? ምን አገባህና ነው? አንተ ራስን ማታቅ ቂጥህ ላይ እኮ 1 ኪሎ ካካዛሃል። ለምንድን ነው እሱ ማትታጠበው? አንተ ቅማላም ነህ፣ አንተ ሸራፋ ነህ እንዴ? የኔ ቂጥ ላይ 1 ኪሎ ካካ ካለ ምን ቂቤ መስሎ አንጥረህ ልበላው ነው? የኔ ቂጥ ላይ ካካ መኖሩንስ ምን ልትሆን አየህ አንተ? ሽንት ቤት ፖፕ ሆነ ላይህ ላይ ነው የምጸዳዳው። ቂጤ ላይ መድረቁ ምን ልትሆን አየኸው? ምን ልትሆን አየኸው? እኔ ሱሪዬን አውልቄ መቀመጠው ሲንኩ ላይ ነው፣ ሽንት ቤት ነው። አንተ ምንድነህና ነው ፖፕ ሆነ? አንተ አፍ ላይ ነው የምጸዳዳው። በምን አየህ እኔ ቂጥ ላይ መኖሩን? 1 ኪሎ መሆኑንስ በምን አውቀህ መዘንገው? ቂቤ መስሎ ልትቀባው ነው? ራስ ልታደርገው ጭንቅላት ላይ ተወደደብህ አራዳው ልትቀባው በነፃ ልትወስድ እንደ ማሜ ራቅ አድርጌ ከጣልኳት በኋላ ኩሷ የለችም። ማሜ ካካ ካለ በኋላ ካካው ይጠፋል። ኢንቲፍ ሲል መሬት ሳይወድቅ ዘለው ይቀቡታል። ካካውን እንትኑን ምራቁንም አክታውን ምናምን ላቡ እንኳን መሬት ጠፍ እንዳትል ሽቶ ሰርተው ይቀቡታል ሚስቶቹ። እና የኔንም ፈልገህ ነው? ይዤው ዞራለሁ። እንደውም አንተ በሆድህ ካካህን ይዘት ዞር የለ እንዴ? ስንት ኪሎ ነው በሆድህ ውስጥ? ምንድን አስጨነቀ? ካካው እኮ ገና ኦሪጂናሉ እኮ ሆድህ ውስጥ ነበረ። ምንድነው የዚህን ያህል አሳሰበ? በሆድህ በሆድህ እየዞርክ ሰው ቂጥ ላይ ካካለ ብለህ ለምን ትጨነቃለህ? ምንድነው የምትለን? ምንድነው ሸራፋ የምትለን? ነብይ ተሰብሯል እኮ መልስ እኮ ይሄ አይደለም። እና በጣም በቃ እስልምና እኮ እናንተ ባኖሩ ይመቻችሁ ወቸ ድምፅ ታፍኗል። ኦኬ እሺ፣ ሰማል። አሁንስ ያስተምሮ እንግዲህ አጋንንት አስተምሮ ነው ብለን እኛ ምናምን ባጭሩ እያንዳንዱ ነገር ቁርኝታቸው ከአጋንንት ጋር እንደሆነ ያው አሳይተናቸዋል። አሁንም ቢሆን ማለት ነው። አጋንንት ሙስሊም ሴቶችን ወሲብ ያደርጋል ከማለት በላይ ምን አይነት አጋንንታዊ አስተምሮ አለ? ምን አይነት አጋንንታዊ አስተምሮ ነው ያለው? ይሄ እኮ ችግር የለውም እንዴ! ምን ወሲብ ያደርጋት ነው ወንድሜ ነው ምን አለ ወሲብ ያደርጋት? ሙስሊሞች የመጨረሻ ሲቀበሉት እንደዛ ነው። ራሳቸውን በአጋንንት ስርዓት ውስጥ ገብተው ይሄንን የሚቀበሉት ማለት ነው። ምን ችግር አለ? ወንድሜ አይደለ እንዴ እሱ? ይሄ የእስልምና አስተምሮ ነው፣ የእስልምና ዶግማ ነው። አጋንንት በጣም የተከበረ ፍጡር ከመሆኑ የተነሳ አንድ የቁርአን ምዕራፍ ተሰጥቶታል። በጣም የተከበረ ፍጡር ነው። አጋንንቶች በጣም የተከበሩ ናቸው። መሐመድን እንኳን ራት ጋብዘውታል እኮ። እፎይ ቢሆን እና አይጋብዘውም ነበር። ሶሪ በጣም እንግዲህ እኔው ቃልና ቢኒ የምትሉት ካለ መቀጠል ትችላላችሁ። ለበለዛ ሰዓትም ሄዷል። ቃል ቢኒ እኔው ወደ ርዕሱ ስንመለስ ክርስቲያን ያው በቃ ሴቶች ከቤት ርቀው መጣት እንደማይችሉ በግልጽ የተቀመጠ ነው፣ በወለዲ ማለት ነው። እሱን በአሁን ሰዓት የሚፈጽመው ወይም የሚተገብረው የለም። ሴቶቹ ኢቨን ወንዶቹ ያበረታቷቸዋል። ቅድም ማን ነበር አብዱ ከሌል ነው አብዱ ምናምን የሚባለው ልጅ በጣም ሲያበረታታ ነበር። እና ይሄን የሚያደርጉት ወንዶቹ በዚህ ጊዜ ቢዝነሳቸው ስለሆኑ ሴቶቹ የገቢ ምንጭ ስለሆኑ ያበረታቷቸው ይገባል። በእርግጥ ከዚህ ውጭ አማራጭ የላቸውምና የአላህና የመልእክተኛ ወይም የመሐመድ ንግግርና ትዕዛዝ በዚህ ዘመን ውድቅ ነው፣ ዋጋ ቢስ ነው። ማንም ሴት አትሰማም፣ ማንም ሴት የምሰማው የለም።
ሼኪውን ብትለው ኡስታዙን ብትለው ሚስቱን አረብ ሀገር ያላከ የለም። ስለዚህ ይሄ ክፍል አይሰራም ማለት ነው። ፍሬ አልባ ነው። ሲጀመር ትክክልም አይደለም። የመሐመድ ንግግርም ያለህም ትክክል አይደለም። ካለው ከዓለም ነባራዊ ሁኔታ ጋር የሚያስኬድም አይደለም። ጭቆና ካልሆነ በስተቀር ሴቶችን የሚያስኬድ አይደለም። ለዛ ነው ሙስሊም ሴቶች የማያከብሩት፣ ኢቭን ኡስታዞቹ የማያከብሩት። አብዛኛው ኡስታዝ ራሱ ሚስቱ ውጭ ነው ያሉት፣ አረብ ሀገር ያላከ የለም። እና ወንዱ ራሱ ቢዝነስ ነው፣ ሴቶችን እየላከ ቢዝነሱን ነው ቁጭ ብሎ ነው የሚቀለበው አይደል? ስለዚህ ከዚህ ሲስተም የሚወጡ አይመስለኝም ቢያበረቷቸው እንጂ። ስለዚህ ከዚህ የምናየው አላህና መልእክተኛው በዚህ ዘመን ላይ የማይሰራ አስተምሮ እንዳላቸው ፌል ያደረገ ቁርአንም አዲሱም ፌል አድርጓል። ስለዚህ ሙስሊሞች ይሄን አይታችሁ የማይረባ ነገር በሰባተኛው ክፍለ ዘመን የሆነ አካባቢ የተነገረ ነገር ለህይወታችሁ መመሪያ አድርጋችሁ መያዝ የማትችሉት ስቲል በዚህ ዘመን የማትችሉትን ነገር እያያችሁ እዛ ተወሽቃችሁ አትቅሩ፣ ንቁ ነው የምንለው። ይበቃል። ክርስቲያን ያ እዚህ ላይ ሜቢ አንድ ማስተላለፍ የምፈልገው አይታችሁ ከሆነ አረብ ሀገር ላይ የሆነ ኮሽታ በተፈጠረ ቁጥር የክርስቲያን ሴቶች ላይ ይበረታሉ። ታዝባችኋል? ይህን ነገር ሙስሊም ቤት ተቀምጠሽ ሙስሊም ቁጭ አድርጎ እያበላሽ ሙስሊም ቤት እንዲየወንሽ አይታችሁታል? ይህን ነገር ታዝባችኋል? ግን የኢትዮጵያ ሙስሊሞችን ይህን ነገር ታዝባችኋል? ያው በጣም ብዙ ጊዜ ይናገሩታል ይሄን ነገር። ኦኬ፣ ይህን ነገር አይታችኋል? በቃ እያንዳንዱ ምን እንደዚህ አድርጋችሁ እንደዚህ ሆናችሁ ሲሉ ማለት ነው። ይሄ ውዶቼ እናንተን ለማሸማቀቅ የሚሄዱበት መንገድ በጣም ስህተት ነው። እናንተን ለፍታችሁ ደም ከፍላችሁ ነው የምትሰሩት እንጂ ሙስሊም አይደለም ብር የሰጣችሁ። ሙስሊም አይደለም ብር የሰጣችሁ። የልፋታችሁን ውጤት እሱንም ላባችሁን በልተው ጉልበታችሁን ጨርሰው ፍዳችሁን አይታችሁ ሰርታችሁ የተከፈላችሁ እንጂ ነፃ ሳሰሩ እንደለማኝ የጣሉላችሁ የሰጧችሁ አይደለም። አንቺ 10 ዓመት አረብ ሀገር ላይ ለፍተሽ ፍዳሽን አይተሽ ያመጣሽውን አሜሪካ ወይም ካናዳ ብቻ ሰምዌር ወይም እንግሊዝ፣ አውስትራሊያ ብቻ አይደለም የተሻሉ ሀገራት ላይ አንቺ 10 ዓመት ለፍተሽ ሰርተሽ የረባ ቤት እንኳን ላሰሪበት ትችላለሽ በዛ ገንዘብ። እነኚህ ያደጉ ሀገራት ላይ ብትሆኚ ግን በ2 ዓመት አረብ ሀገር ላይ ምን ለፊውን በ2 ዓመት ውስጥ በእነኛ ባደጉ ሀገራት ላይ ከፍሉሻል። ጉልበትሽም በዝብዘው በልተው ፍዳስ በልተውሽ አፈር ድሜ ካስጋጡሽ በኋላ ለሚከፍሉሽ አይ ሙስሊም እየሰጠሽ ገንዘብ ሚልሽ ካለ ከሱ በላይ ደደብ የለም፣ ከሱ በላይ መሀይም የለም። አረቦች ያደጉት ህንጻቸው ያደገው ያማረው የሸበረቀው የደሃውን የምስኪኑን የአፍሪካውን ጉልበት በዝብዘው በልተው አፈር ድሜ ያስበልተዋችሁ ነው። እንኳን የነሱ ዕዳ ሊኖርባችሁ የናንተ ዕዳ ከፍለው ማይጨርሱት አለባቸው። ታውቃላችሁ፣ ከአፍሪካ ዝቅተኛ ተከፋዮች ኢትዮጵያኖች ናቸው፣ የኢትዮጵያ ሰራተኞች ናቸው። አፍሪካ ውስጥ ደካማ ተከፋይ አረብ ሀገር ውስጥ ናችሁ፣ ዝቅተኛ ተከፋይ ናችሁ። ሰራተኞች ከኢትዮጵያ ዝቅተኛ ተከፋይ ናችሁ፣ ከአፍሪካ ውስጥ ራሱ ዝቅተኛ። በስራ ደግሞ አፈር ድሜ የምበሉ ናችሁ ኢትዮጵያኖች። እኔ ባየሁት ስታቲክሱን ባየሁት ዝቅተኛ ተከፋይ አፍሪካ ሀገራት ብዬ ሳይ ኢትዮጵያ ነች፣ ከአረብ ውስጥ ማለት ነው። አረብ ሀገር ላይ ሌሎቹ ከኢትዮጵያ የተሻለ ነው። ኬንያ እንኳን የተሻለ ነው የሚከፈላቸው አረብ ሀገር ሄደው፣ ኢትዮጵያኖቹ ዝቅተኛ ነው። እንዲህ ጉልበትሽ ተበዝብዞ አፈር ድሜ በልተሽ ወገብሽ ቋ እስኪል ሰርተሽ
ጉልበትሽ እስኪ መቆም እስከሚያቅተሽ እንደ ቀጤማ እየተብረከረከ ሰርተሽ አይ ሙስሊም ነው የሰጠሽ ብሎ የሚጨማለቅብሽ ካለ ከሱ በላይ ነፍጥ ጭንቅላት ያለው የለም። ከሱ በላይ ደደብ የለም። ኢትዮጵያ ውስጥ ሆነ አንድ ፋብሪካ ላይ የሙስሊም ይሁን የክርስቲያን ይሁን ተቀጥረ ስትሰራ 100 ብር ወይም 1000 ብር ቢያጎልብህ፣ ለምሳሌ ሙስሊም ሰራተኞች ክርስቲያን ጋር ተቀጥረው ይሰራሉ። 1000 ብር ቢያጎልባቸው አይ በቃ አጎደለብኝ ብቻ ብሎ ዝም አይልም። ብሬን ለምንድን ነው ያጎደልከው? ደሞዜን ለምንድን ነው ያጎደልከው ነው የሚለው። ገንዘቤን አንጣ ነው የሚለው። አይ ሙስሊም ክርስቲያን ስለሆነ የሱ ብር ነው ከፈለገ ይስጠኝ ከፈለገ ይተው ይላል። 10,000 ብር ነበር ደሞዙ። 1,000 ብር ብሰጠው ለምሳሌ እኔ ክርስቲያን ነኝ ሙስሊም ብቀጥር ወሩ ማለቂያ ላይ ከ10,000 ብር ውስጥ 1,000 ብር ሰጥቼ 9,000 ብር በከለክለው 1,000 ብር ሰጥቶኛል፣ ክርስቲያን ነው በቃ ክርስቲያን ሰጠኝ። አንድ ክርስቲያን የሆነ ሰው 1,000 ብር ሰጠኝ ነው የሚለው ወይንስ ብሬን 9,000 ብር አስቀረብኝ ብሬን ቀማኝ ነው የሚለው? ኦኬ ብሬን ቀማኝ የሚውል ከሆነ ስለዚህ የልፋቱን የላቡን የጥረቱን ውጤት ስሰጠው ክርስቲያን ሰጠው ምናምን ከሚለው ጋር ምን አገናኘው? ካደ እዚህ ያሉ ንፍጥ ጭንቅላት ኡስታዞችና ሙስሊሞች ብድግ ይሉና ነጋ ጠባ ሙስሊም ገንዘብ እየሰጠሽ ይላሉ። ሙስሊም አይደለም የሰጣት። እስቲ አንድ ሳምንት ስራ ትስሪ፣ እስቲ አንድ ሳምንት አይደለም 1-2 ቀን እስቲ አረቧን አልሰራም በያት፣ እስቲ አሽቀንጥራ ትጥልሻለች ወይ የሆነ ነገር ታደርግሻለች አልሰራም ብትይ። ስለዚህ ለፍተሽ ያመጣሽውን እዚህ ያሉት እንዲህ ሊያሸማሽሙ ሊያሸማቀቁ ከሞከሩ እነሱ አረቡ ሀገር ላይ አይደለም ወደ አደጉት ወደ አሜሪካ መሄድ ሲመኙ ኦኬ ከክርስቲያኑ ብር ለመለመን ነው ወይንስ ለመስራት ነው? አሜሪካ ዘመድ ካላቸው ለምሳሌ ክርስቲያን ጋር ተቀጥረው ሲሰሩ ልጃቸው አሜሪካ ካለ ለቤተሰቦቻቸው ብር ሲልክ ክርስቲያን የሆነ ሰውዬ ሰጠኝ እያለ ነው የሚልክላቸው። ሰርቼ በላቤ ለፍቼ ያገኘሁት ገንዘብ ነው ብሎ የሚልከው ወይንስ ክርስቲያኖች እየረዱኝ ነው ብሎ የሚልከው? ሰርቶ ያገኘው ከሆነ የላቡ ውጤት ነው እንጂ አማኝም አሰራው አማኝ ያልሆነም አልሰራው፣ ሙስሊም አሰራው ክርስቲያን አሰራው እከሌ ሰጠው አይባልም። ጉልበቱን ነው ልፋቱን ነው ያገኘው። ስለዚህ ይህንን እንደዛ ልትይዙት ይገባል። አረቦቹ አትሊስት ከነኞቹ የተሻለ ንቃተ ህሊና ስላላቸው እኛ ሙስሊም ስለሆነ ሰጠናቸው አይሉም። ሰርተሽ ስለሆነ ሰጣውሽ ነው ደሞዝሽን ነው የምትለው። ሙስሊም ሰጠሽ ገንዘብ ምናምን አይደለም የሚሉት። ሁለተኛ ደረጃ እዚህ ያሉት የኢትዮጵያ ሙስሊሞቹ ደደብ መሀይም ስለሆኑ ነው። ባለኝ መረጃ ስቲል ደግሞ ከሙስሊሞቹ ይልቅ ተቀባይነትና ተወዳጅነት ያላቸው በአረቡ ምድር ሰራተኞች ክርስቲያኖች ናቸው። ባለኝ መረጃ ናልኩት። አብሶሉትሊ ሹር ነኝ ማለት አይደለም። እዚህ ላይ ባለኝ መረጃ ግን ለማጣራት ቼክ ማድረግ እንደሞከርኩት ሙስሊሞቹ አረብ ሀገር ያሉት ሰራተኛ የሚፈልጉት ከሙስሊሞቹ ይልቅ እንደውም ክርስቲያኖችን እንደሆነ ነው። አንዳንድ ለምሳሌ ከውሸት አንጻር የሙስሊም ሴቶቹ ያሻሉ፣ ከስንፍና አንጻር የሙስሊም ሴቶች ሰነፍ ናቸው፣ ከንጽህና አንጻር ከአሰራር አንጻር የክርስቲያኖቹ ሴቶች ተወዳጅ እንደሆኑ ያሉ መረጃዎች እነኛ ናቸው የሚያመላክቱት። 100% እርግጠኛ ነኝ እያልኩ አይደለም። እዚህ ላይ ሂላፍ ይኖረዋል። ግን ባለኝ ላይ የትኛው ነው አፐራ እንዳለው የተሻለ ነው የሚለውን ባጣራሁት ላይ እነኚህን የሚጠቁሙ ናቸው። የሚፈልጉትም እዛ ያሉ አሰሪዎች የክርስቲያኖች እንደሆነ ነው። ስለዚህ ፕሮድ እንድንሆንባችሁ እንድንኮራባችሁ ያደርገናል ማለት ነው እዛ ያላችሁ። ምክንያቱም ልጆቻቸው ወደፊት ኦኬ እናቴ የምትፈልገው ከሙስሊም ሰራተኛ ይልቅ የኢትዮጵያ ክርስቲያኖችን ነው። የኢትዮጵያ ክርስቲያኖች ምንድን ነው አንድ ቀን ሲመጡ ሲያዩ ኦኬ ክርስትናው እንዲህ ስለሆነ ነው ብለው እንዲሳቡብን ያደርጋል። አሁን ላይ ደግሞ በአረቡ ምድርም ክርስትናው እያንሰራራ ነው፣ ሪቫይቭ እያደረገ ነው። እስልምናው እየወደቀ ነው አረቡ ምድር ላይ። ውስጡን ተበልቶ እንዱ ለሳምብል ብቻ ነው ያሉት
የጊዜ ጉዳይ ነው። ስርዓቱ ዟቸው ነው ያሉት። ለዚህ አሪፍ ነው የእናንተ መጠንከር፣ ታማኝ መሆን፣ ይህን ማሳየት። ሌላኛው አረብ ሀገር ያለ ሁሉም ዘሆል ሙስሊም ነው ያለው ማን ነው? ሙስሊም ነው ያለው ማን ነው? ዱባይ ላይ ያሉት እንዳለ ዘሆል ሙስሊም ናቸው ያለው ማን ነው? ብዙ ክርስቲያኖች እኮ አሉ እዛ ሰራተኛ የሚፈልጉ። ዱባይ ሲባል ከሙስሊም እየተቀበልሽ ገንዘብ ሚል ሜንታሊቲን ከየት ነው የመጣው? በጉልበት የሰለሙ ነበሩ። አሁን ወደ ክርስትናው እየመጡም ያሉ አሉ። ክርስቲያኖች እዛ የሚኖሩ አሉ። አሁን ላይ ብዛት አሉ፣ ብዙ አሉ። ቤይሩት በጣም ብዙ ክርስቲያኖች አሉ። በጣም ብዙ ሰራተኞች የሚፈልጉ። ዘሆል ጠቅልሎ ማን ነው ሙስሊሞች ብቻ ያደረጋቸው? እና ለፍተህ ጥረህ ያመጣኸውን አይደለም ቤይሩትና ዱባይ፣ ሳውዲ ላይ ራሱ ክርስቲያኖች አሉ። እና ይሄ ነገሮች እንትን እንዳትሉት ነው። ብዙ ጊዜ ስለሚገርሙኝም እንደ እንትን አድርገውም ስለሚቆጥሩት ነው። እና እንደዛ ነው። ሜቢ ምንድነው እሱ ምንድነው ገባችኋል? ያወራው ወይስ አንዴ ጥያቄ መምህር ሰና አላወሩ። ሰላም እንዴት ነሽ? ሶሪ አውርተውኛል፣ ልከውልኛል። እና አልተማርኩም ነው የሚቀረኝ ያለ የሚቀር ነገር ካለ ንገረኝና አሁንም እየሄድኩ ልማር። ችግር የለውም። ትምህርት እኮ መቼም አይበቃም። ትምህርት መቼም የሚበቃም ባለፈው ለኔ ጉዳይ አይደለም የመጣው እና ወንድሜና እህቴን ጥያቄ ላስጠይቅ አፋፍ ላይ ከዚህ ተራዊ የሚሰጉትን አስቀርቼ ተሎ ብለህ ለምንድን ነው ያባረርከኝ? አይ ማባረር ሳይሆን ኖ ማባረር ሳይሆን ደግሞ አንተ ኃላፊነት እንድትወስድልኝ ብዬ አይደለም እኔ ክርስቲያን የሆንኩት እውነት ስለገባኝ እንጂ ኃላፊነት አልወስድም። አንተ ኃላፊነት እንድትይዝልኝ አይደለም እኔ ክርስቲያን የሆንኩት። ክርስቲያን የሆንኩት ክርስቶስ ስለገባኝ ኢየሱስ ክርስቶስ ስላሴን ነው መምህር ሰና ያስተምረውኛል። ይሄ ልናግረህ ነው እንጂ ወዲያውኑ እዚህ ገስት እየመጣሁ እንደ ሌሎች ሙስሊም ጨቅጭቅ ይሄ ተማሪ አይደለሁ። በዩቲዩብ ነው አንተን 1 አመት ተከታተየ መጥቼ ላታስታውስ ትችላለህ። አመሰግንኩ። እየሄዳችሁ ተማሩ አልክ፣ መምህር ሰናይ አለው አልክ። ሄድኩኝ ከመምህር ሰናይ ጋር ስላሴን ተማርኩኝ። በቃ እውነቱ ገባኝ፣ ተቀመጡ። አሁን ደግሞ ከክፍለ ሀገር ቤተሰብ መጥቶ ጥያቄ ልጠይቅ ስገባ ለምንድን ነው እንትን ማትል እንተረብሽ ሶፊያ ከዛ ሶፊያ መረበሽ ሳይሆን ምክንያቱም ማጣራት አለብን። ተጠምቄ ተምሬ ስላልሽኝ አላቅሽም። እኔ ለመምህር ሰናይ ሰጥተኸኛል አልሽኝ። ለመምህር ሰናይ ስትይ እኔ ሶፊያ የሚባል ቼክ አደረኩ። ቴክስት ሳይ የለም፣ አልጻፍኩልሽም፣ አልተጻጻፍ ነው ሰው ፕሮሰስ ይቅርታ፣ ቆይ መሀል ላይ ልግባብ። ይሄን ፕሮሰስ አላውቅም። ለአንተ ምናምን ማሳወቅ አልመሰለኝም። ሂዱ ተማሩ ስትል ብቻ እኔ በዩቲዩብ 1 አመት ተከታትያለሁ። እንግዲህ ያን ስለተከታተልኩ ሂዱ ተማሩ መምህር ሰናይ ላይ መማር የምትፈልጉ ቃል አብራይ ትማር ነበረ። እሷ እንዲሁም ብዙ ጊዜ አትመጣም ቃል። የሚገርም እኔ ነኝ ተራውን እየሄድኩኝ አሉ ብዙዎች ስማቸው ቢጠፋኝም አብረን ተምረን የጨረስን ልጆች ነን። ለራሴ ነው ክርስቲያን የምሆን ለማንም አይደል የክርስቲያን ላይ ለማንም እሱ እኮ ችግር የለውም። እኛ ደግሞ ምን ማንም ሙስሊም እንዳይለይ በውስጥ የምትጽፉ እስላም ደግሞ እንዳላያችሁ በዚሁ አጋጣሚ አንድ እስላም እዚህ በውስጥ ስትጽፉ እንዳላይ በቃ ጨረሱ። በውስጥ አትረብሹ። አሁን እነሱን ታያቸውና እኔን ታዳምጪኛለሽ? እሺ። እኛ ምን አለ እዛኛው ሳይድ ላይ ድራማ ይሰራል። ሰው እንደዚህ አይነት ነገር ደግሞ እኛ ቤት እንዲፈጠር አንፈልግም። ምክንያቱም አሁን አንቺ ለምሳሌ ነኝ አልሽኝ፣ አላስታወስኩሽም፣ አላወቅኩሽም። ሶፊያ ነው የሚለው ቴክስት ቼክ አደረኩኝ። መምህር ሰናይ ጋር እኔ ልካለሁኝ። በመቶ የሚቆጠሩ ተማሪዎች አሉን እዛ የሚማሩ። ቃልም ብትይ ኖሮ አስታውሳለሁ፣ ቃልን አስገብቼ መጠየቅ እችላለሁ። ቃል ብዙ ጊዜ ገስትም ትመጣለች፣ አረሳትም ሰው። አንቺን ግን ላስታውስሽ አልቻልኩም። ተምሬ ተጠምቄ ያለው ስትይኝ አስወረድኩሽ፣ ምክንያቱም ላስታውስሽ ስላልቻልኩ።
ተምረው የተጠመቁ ልጆች እሳቸው ጋር የተጠመቁ ያወሩኛል። እሳቸውም ደግሞ ይሄን ያህል ልጅ ተጠምቋል ብለው ይነግሩኛል። እዛው በውስጥ ነው የምንጨርሰው። አንቺ ድንገት ረንደም ላይ ገስት ላይ ስለመጣሽ ግን ስላላወኩሽ አይ እሳቸው ይጻፉልኝ፣ ምክንያቱም ስላልነገሩኝ እሳቸው በዚህ ሰሞን ውስጥ የተጠመቀ ልጅ አለ ብለው አልነገሩኝም። አይ ቲንክ ወደ 20 ቀን ምናምን ይሆናል 1-3 ልጆች የተጠመቁ መጥተው ነግረውኛል። ልጆቹም አናግረውኛል። ያንቺን ግን አላስታውስም። ስለዚህ እሳቸው ያናግሩኝ አሊያም ንገሪያቸውን አልኩት። አይ ቲንክ እሳቸው ደግሞ አልነበርኩም ቲክቶክ ላይ ሰው ተመራለች አስተምራታለሁ ብለው ቴክስት ጻፉልኝ ማለት ነው። ዛሲት ስለዚህ ያስወረድንሽ ምክንያት እርግጠኛ ስላልሆን ስላላወቅንሽ ይሄ ምንም የሚያበሳጭ ነገር ያለ አይመስለኝም። እሺ አመሰግናለሁ። ሙስሊሞችን እዚህ ጋር እንዳትረብሿት ብለህ ንገርልኝ እባክህ። በውስጥ በጣም እየጻፉ ብሎክ ሳረጋቸው ደግሞ በሌላ እየመጡኝ አላቅም እየረበሹኝ ነው። አመሰግናለሁ። ይሄን የፈለኩት ግን ባለፈው ዛሬ ሄደዋል በዛው ነው ያድሩ መሰለኝ። ተራዊ የሚባል አለ የረመዳን ስግደት ያንን ይሰግዱ ቀሩ። ግን በዛው ሊጠይቅ እንደውም አባቴ ፈርቶኝ ነው በቃ ታውቆታል ምናምን እያለ ሲቀልድብኝ ነበር። አመሰግናለሁ። አምጫቸው ችግር የለውም። ነገም መምጣት ይችላሉ። ነገም ተነገ ወዲያም አለው መምጣት ይችላሉ። አይ በዛን ሰዓት ነገርኩሽ እኮ እርግጠኛ ልንሆን አልቻልንም። እርግጠኛ ስላልሆንኩ እንዲህ ስለሆንኩ ነው ስትይ አስቸጋሪ ነገር ስላለው ነው። ለመምህር ሰናይም ተቆጥተሽ ነው የላክሽላቸው። ቴክስትሽን ፎርዋርድ አድርገው አሳይተውኛል። የሚያበሳጭ ነገር አይደለም። አይ ቲክቶክ ላይ በጣም ብዙ አስቸጋሪ ነገሮች ስላሉ እነሱ ነገሮች መጥራት ስላለባቸው ነው እናታችንና ብዙ የሚያናድድ አትናደጂ የሚያናድድ ነገር አይደለም። ያን ያህል ያ ነገር እኛ ቤት እንዲፈጠር ስላልፈለግን ነው። በዛ ነው እግዚአብሔር ስመጣ መጀመሪያ ላይ እኮ ረስተው ነው እንጂ እግዚአብሔር ፍቅር ነው የሚለው አካውንት ይሄ ነበር። አመስግኝ ነው እሱን አናስታውስም። እኔ ያላስታውስም። ሰው ይመጣል በቀን በጣም ብዙ ሰው እንቀበላለን። ከተለያየ ቦታም ይመጣል። እንኳን ቆየት ያለ ይቅርና እኔ በቀን ውስጥ ብጠይቅኝ ማን መጥቶ ነበር ማን ሄዶ ነበረ በጣም ሬድ ነው ማስታወሳቸው። ሰው አስቸጋሪ ነው እንደዛ። አለምን አላስታውሳችሁንም ይከብዳል። ሜቢ በጣም የተደጋገመ ካልሆነ አሁን ቃልም ብትይኝ ቃል ተደጋግማኛ ጋር ስለገባች አስታውሳታለሁ። ግን በይሄ በውስጥ በትምህርት ያለቁ ልጆች ግን ብዙም አላስታውስም። ብዙዎች አሉ አሁን ተጠመቀ ምናምን ብለው ሲደውሉልኝ ምንድን ማንሽ ገና ብዬ ገና እንትን ብዬ ማላስታውሳቸው በጣም ብዙ አሉ። በቃ እንደዚህ ጊዜ እንደዚህ ቦታ እንደዚህ አንዳንዶቹም በቃ አልመጣልኝም ወይን አልፈዋለሁ። በቃ እሺ እንኳን ረዳችሁ ብዬ አልፋለሁ። አላስታወስከንም ብሎ እንትን ከተፈጠረ አስቸጋሪ ይሆናል። ተመሳሳይ ስም ያላቸው አሉ። ለምሳሌ ኤክስ የሚባል ስም ተመሳሳይ 4-5 ሊጠመቁ ይችላሉ። ይረሳል ማለት ነው። ላይቭ ላይ ያሉትን ብቻ ላይቭ ላይ ያሉት ትንሽ ስለሆኑ ነው እነሱ የምናስታውሳቸው። ትንሽ ናቸው፣ ተደጋግመው ይገባሉ። ገስ ላይ ስንገባ እናያቸዋለን። ከዛ አንጻር እነሱን እናስታውሳለን። ከዛ አንጻር ለማንኛውም እንኳን እግዚአብሔር ረዳሽ አንቺ። እሺ አመሰግናለሁ። ደስ ብሎኛል። እኔ ክርስቲያን ነኝ። እዚሁ ክርስቲያን ቤት ያላችሁ ደግሞ በዚህ አጋጣሚ ክርስቲያን ነው ደግሞ ብዙ የማያውቁ አሉ። እነሱ ደግሞ እንዲያውቁ የዘሙ ማለት ነው። ይሄን ማስተላለፍ የምፈልገው እንዴት ነበረ ጥምቀት ምናምን ፕሮግራሙ? አይ እኔ እንደሌሎች ቀርጬ ምናምን አላስተላለፍኩም። እዚህ እኔ ሀገር ውስጥ ስላለሁኝ ለዛም ነው ደግሞ ቶሎ ለመጠመቅም እየተመቸኝ ሀገር ውስጥ ስላለሁኝ ነፍስ አባት አለኝ። ነፍስ አባቴ በወር 2 ጊዜ ያስተምረኝ እንማራለን። ሌሎችም አሉ እንደዚህ ላይ ያልወጡ አብረው ክርስቲያን ይሁን እኔ ጋር አሉ። ያጎቴ ልጅም አብራ ሆናለች። ኦኬ እኔ ማስተላለፍ መምህር ሰናይ ጋር ምን ያህል ተምረሻል? 2 ወር ምናምን የሚሆን ነውና ያልገባኝ ስላሴ የሚለው ያንን ለመማር ነው እንጂ ክርስቶስ የሚለው
ከፕሮቴስታንት ንጽጽር ከሚሰሩት ጋርም እየገባሁ እማራለሁ። ብዙ ጊዜ ዛም እየገባሁ አዳምጣለሁ ማወቅ ስለምፈልግና እነፈለገም ጋር ስለምገባ ታችሁኝ ስለማዳምጥ ያ ስለገባኝ የስላሴን ትምህርት ስለሆነ ወደ 2 ወር የሚሆን እየገባሁ ሰርካለም ይሁኑ ረስቻቸዋለሁ ስማቸውን። እሳቸውም አሁን አይገቡም እንትን ላይ አይገቡም ቲክቶክ ላይ ብዙ ጊዜ ሆኗል። ተምሬያለሁ እንደዛ እየተማርኩ ያልገባኛ ስለሆነ ያልገባኝን አስተምረውናል እና ኑ ብለውን ከዛ በኋላ የሆነ ቦታ ላይ ተበታትነን ቀረን እንጂ ልንቀጥል ነበረ። ደግሞ ኑ ሲባሉ ማይመጡ አሉ ማይመቻቸው ስራ ምናምን እየሆነባቸው። መልካም እንኳን እግዚአብሔር ረዳሽ። መምህር ሰናይ ጽፈውልኛል እሳቸው እንትን ስላሉ እሳቸውን እንትን እላለሁ። አይ ቲንክ እሺ መጠቀም አቁሜ ነበረ። ያ እሳቸው ጽፈውልኛል። መልካም እና የምትሏት ካለ እንኳን ደህና መጣሽ፣ እንኳን እግዚአብሔር ረዳሽ። ተማሪ አሁንም በደንብ ተማሪ። ሜይ ቢ ቤተሰቦችሽም ጥያቄ ካላቸው አሁን ካሉ መጠየቅ ይችላሉ። 1-2 ጥያቄ ካልሆነ ነገ ያ እንግዲህ ታችን ያው አይ ቲንክ በጣም ለረጅም ጊዜ ነው ስትከታተይ እንደነበር የነገርሽን። ኦልሞስት 1 ዓመት ከተከታተልሽው ብዙ ተከታትለሽዋል ማለት ነው። የክርስትናውን ትምህርት ተምረሽ በደንብ ተረታሽው ደግሞ በመሆኑ የተጠመቅሽው በጣም ነው ደስ የሚለው። በነገራችን ላይ ሰዎች ወደ ክርስትና ሲመጡ መጀመሪያ አውቀሃለሁ የተምረሃለሁ ነው የሚባለውና አይ ገና አላወቅኩም ከተባለ ይማራል። ሳይማር ብቻ ዝም ብሎ የሚደረግ ነገር ስለሌለ ማለት ነውና እንኳንም እግዚአብሔር ረዳሽ። እንግዲህ ወደሚደነቅ ብርሃን የመጣሽው ያው ክርስትና ደግሞ ከቃል ባሻገር ህይወት ነው። እንግዲህ ዕለት ዕለት መጽሐፍ ቅዱስ በማንበብ ሌሎች ትምህርቶችን በማወቅና በመረዳት ሌሎች እህቶችሽን ወንድሞችሽን ወደዚህ አንቺ ወደ ቀመሽው ብርሃን እንድታመጫቸው እግዚአብሔር ይርዳሽ። በርቺ እህታችን። እንግዲህ እግዚአብሔር ካንቺ ጋር ይሁን፣ እግዚአብሔር ያጽናሽ። አሜን አሜን። እሺ ወደ ክርስትና በደንብ እንድትመጪና እስልምና እንድትታይ ያደረጉሽ ነጥቦችን 1-3 ማንሳት ትችላለሽ? ከእስልምና እንድትወጪ ወደ ክርስትናው ደግሞ እንድትሳቢ መደብ እኔ ጂኒ የሚለው መጀመሪያ ያስደንግጦኛል። ምክንያቱም እናቴ ህፃን እያለሁኝ ወደ እንትን ብቻችንን ስንሄድ ቀትር ላይ ጂኒ ይመታችኋል ብቻችሁን አትሂዱ ስትል ነው ማውቅ። ያው ሙስሊም ብንሆንም እሷ ጂኒ ይመታችኋል ብቻችሁን አትሂዱ ነው የምትል። አሁን እናቴ ስለሞተች በእርግጥ የለም እንዴ እናቴ እንደዚህ ትል ነበረ። እዚህ ጋር ደግሞ ኢስላሙ ቁርአን። በነገራችን ላይ እኔ ቁርአኑን ተመስገን በደንብ አላውቀው። እውነቱን ስመሰክር እንኳንም አልቀራሁት ነው ያልኩኝ። እዚህ ጋር የምናገረው ነገር በደንብ አላውቀው። የማውቀው ቢኖርም ማለት ነው። እና እንዴ እሷ እንደዚህ የእናቴ እንደዚህ ነው የምትለኝ። እዚህ ጋር ደግሞ ጂኒ እንደ እህት እንደ ወንድም ነው ምናምን ስትሰብኩ ስሰማ ቀፈፈኝ። አንድ ሁለተኛ የአይንሻ ጉዳይም ትንሽ ከበደኝ። በቃ በጠቅላላ እዚህ ዓለማዊ ላይ የሚፈጸመው ነገር ዓለማዊ ላይ የሚፈጸመው ይሄ ስጋ እንትናችን የሚፈጸመው ነገር ኢስላሙ መጽሐፍ ላይ ነው። በቃ ልጭ ብሎ ተጽፎ ያለው በቃ ልጭ መጥፎ ነገሩ ማለት ነው። ያ ታየኝ እንጂ ከቃል ቤት ራሱ ጧት የሆነ ሰሞን ይከፍት ነበር። ከሱም እየገባው አዳምጫለሁ። ስለ ጂኒ ሲያስተምር ወይ ከባድ ነው አለ። ሌላም ብዙ እየረሳሁት ነው እንጂ የሚቀፋል አላውቀው ነው ያልኩኝ። ባውቀው ያ ስጋዊ ነገር ያልሽው ያው ሜቢ ስለ ገነት ጋር በተያያዘ ብዙ ጊዜ ሙስሊሞች ሌላው እንትን የሚላቸው ነገር ሜቢ ከመንግስተ ሰማያት ከገነት ጋር በተያያዘ የነበረውን ነገርስ ይሄ ደግሞ አላህ 9 ሰዓት ይወርዳል የሚለው ደግሞ ቃቃ ጨዋታ ነው የሚሆንብኝ። አምላክነት እንዴት አይነት ነገር ነው? 9 ሰዓት ይወርዳል ሌት ይወርዳል ያላችሁ ስታስተምሩ እሱንም ታችሁኝ እንደው ምን ገስት አልጠይቅም። ታችሁኝ ያ መስማት እንፈልግ ፈራለሁ። ዛሬ በድፍረት ተናገር እና እሺ ሶፊ ይወርዳል እሷ አሳቀኝ። እንደገና እህትና ያክስት ልጅና እንትን ይጋባል የሚለው ደግሞ በጣም ከበደኝ። ይሄ ነገር ሃይማኖት ነው ምንድነው? በቃ ያ ነውና
ብዙ ጊዜ ዩቲዩብ ላይ ገብቼ ነው በቃ ስለ ሃይማኖት እንተና ማነው እሱ የክርስቲያኖች የሚያስተምረው አንድ ሰሞን በጣም ሱስ ሆኖብኝ እሱን ነው የምሰማው። የክርስቲያን የሚሰብከው ልጅ አለ ስሙ ጠፋኝ፣ አክሊሉ የሚባለው ልጅ እሱን አዳምጧለሁ። ፈለገ እንዲሁም በተመሳሳይ አዳምጧለሁ። ዩቲዩብ ላይ ነው ሁላችሁንም የማውቃችሁ። ባላ አንተን አንድ ቀን መጥቻ አመሰግንኩኝ። ተማሩ አልክ፣ ቀጥታ አልጨቀጨኩም። ለመማር ነው እኔ የሮጥኩት። ያ ሶፊ እንግዲህ የገባው ክርስቲያኖች ቤት ስለቤ ታች ነው ማዳምጠው። እኔ እንደዛ ነው። ከዛ እኔ ፕሮሰሱ ለአንተ ማሳወቅ ምናምን ያለብኝ አልመሰለኝም። ለዛ ነው እንጂ ይሄን ባው እንትን ነበረ። እሺ እናትና ማች ይጋባል የሚለው ከባድ ነው። ጂኒ ከባድ ነው። አላህ ጢሳብ ይወርዳል። በቃ የሆነ ቃቃ ጨዋታም ይሆናል። የዝሙታዊ ነገር እዚህ ጋር ደግሞ ከክርስቲያኖች ደግሞ አክሊሉ ሲያስተምር ደግሞ ማን ሲያስተምር ሰምቻለሁ መሰለህ? የክርስቲያኖች ደግሞ አለ በጣም 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 ወጣት ልጅ አለ። እንዲሁም ደግሞ ሳይንቲስት ደግሞ የሚያስተምረው እሱን ገብቼ በጣም ተከታትየዋለሁ። ደግሞ ዶክተር መጋቢ የሚባለው ደግሞ እሱንም ተከታተልኩትና ስለ ክርስትና አስተምሮት በዩቲዩብ ነው እየገባው ወርጉሬ ራሴ በቃ የሚገርም የተማርኩት ማለት ነው። እና ያን ሳስተምር ልብ የተነካና እዚህ ጋር ብዙ ገስት አላስቸገርኩት በዝብና ለመመስከር ብቻ ነው የመጣው ደስ ስላለኝ ማለት ነው። በቃ እና አመሰግናችኋለሁ። ምክንያቱም እናንተ ባታስተምሩ ኑሮ አላውቀውም ነበር። አሁን እናቴ ስለሞተች ሙስሊሙና እሳት ነው የምትገባው። አይዞሽ ሶፊ እንግዲህ አይ ትጸልይላት ቆስቲ ያታልቅሽ ያው ማልቀሷ ምንም ጥቅም ስለሌለው አታልቅሽና ብቻ ዋናው አንቺ እግዚአብሔር የልቦናሽን አይና እንኳን አበራልሽ። እሱ ከነሳ አባቶች ጋር ተነጋገሪ፣ ከሳቸው ጋር ተነጋገሪና የሚደረገውን ነገር ማድረግ ያለብሽ ነገር ካለ እንድታደርጊ ይነግሩሻል። አሁን እኛ እንደዚህ ነው አንልሽም። እዚህ ቦታ ላይ እኛ ስልጣኑ ስለሌለን ይሄኔ ማለት ግን ለአንቺ ግን ዋናው የልቦናሽን አይን ስላበራልሽ ለአንቺ በጣም ጥሩ ነው። በአንቺ ደግሞ የተነሳ ብዙዎች ሊድኑ ይችላሉ ነገ ከነገ ወዲያና ይሄ መልካም ነገር ነው። እግዚአብሔርን አመስግኝ። አንቺ ወደ ብርሃን መተሻል። እናትሽንም ደግሞ እግዚአብሔር ያስባቸው። በየዋህነት በስተት ያሉትን ሰዎች እግዚአብሔር ያስባል ብለን እናስባለን እና ብዙ አትጨነቂ። ጸሎት አድርጊ፣ ለእናትሽ ጸሎት አድርጊ። እግዚአብሔር መሐሪ ነው። የሚምርበት መንገድ አይታወቅም። እግዚአብሔር ሰፊ ነው ምሕረቱና በምን እንደሚምራችሁ ስለማናቅ አንቺ ለእናትሽ ጸሎት አድርጊ። እግዚአብሔር ምሕረቱ ቸርነቱ ሰፊ ስለሆነ በዚህ ብቻ ነው የሚያድነው ብለን እኛም አንልም። በጣም ሰፊ ነው። ለብዙ ነገር ያድናል። በአፈሩ ያድናል፣ በጸበሉ ያድናል። እንግዲህ ስጋዊ በሽታ ማለት ነው። በዕጣኑ በቅዳሴው በብዙ ነገር ነው ድነት የምናገኘው እኛ። ስለዚህ የዘላለም ሕይወት ደግሞ ሲሆን እግዚአብሔር በጣም ቸር ስለሆነ በብዙ ነገር ሊያድን ይችላል። ምሕረቱ እስከ ሺህ ትውልድ ነው ስለሚል እንደው ከትውልድ ውስጥም አስቀድሞ ከነበሩት መልካም ስራ የሰሩ ካሉ በዛም እግዚአብሔር ሊጎበኝ ስለሚችል ብዙ ተስፋ አትቁረጪና ስለእናትሽ አልቅሺ፣ ስለእናትሽ ጸልይ፣ እግዚአብሔርን በጸሎት ለምኚ፣ ከአባቶችሽ ጋር ተነጋገሪ። ኦኬ እሱ ጥሩ ነው። ከዛ ውጭ አሁን የተናገረችው ነገር ልክ ካፊ ላይ እንደነጠቀችኝ ያህል ነውና በውስጥ ብዙዎች የተመለሱን ሳናግራቸው ከእስልምና ከሚወጡበት ዋነኛው አንዱ መንገድ ያክስት ልጅና ያጎት ልጅ የሚለው ነገር ብዙዎቹ ነግረውኛል። ምክንያቱም በተለይ ደግሞ ወደ ገጠሩ አካባቢ አብረው ነው የሚያድጉት ምናምን በጣም ቅርብ ናቸውና አብረው ካደግከው ልጅ ጋር ጋብቻ መፈጸም በጣም የሚያስጠላቸው ነገር ይሄ ነው የሴቶቹ በተለይና ይሄ ነገር ከባድ ነው ለሴቶቹ። በተለይ ሴት መሆን በከባድ ነው በእስልምና ውስጥ። ሴት ሆኖ መፈጠርም ሴት ሆኖ መገኘትም ከባድ ነው። ሌላውም ቢቀር ይሄ ያክስት ልጅ ያጎት ልጅ ምናምን መጋባት የሚለው ቢቀር እንኳን ሌላውም ስርዓቱም ከባድ ነው ለሴት ልጅ ያለው። ስለዚህ እሱ ነገር በጣም ሁሉ ጊዜ እንደሚረብሻቸው ብዙ ሴቶች ነግረውኛል እና እሱ ነገር አለ። ከዛ ውጭ ደግሞ እንደተባለው እንግዲህ አጋንንት ሰይጣን እህቴ ነው ወንድሜ ነው ብሎ እንደማመን የከበደ ነገር የለም። ይሄን ሐሳብ መቀበል ወደ ራስ አስገብቶ ተቀብሎ አጋንንት ወንድም አለኝ ብሎ ማመን ከባድ ነው። ባይዘው ግን ሙስሊሞች ከባድ ስለሆኑ ሰዎቹ እንዲያምኑ
ነው አድርጓቸዋል። ቅድም ሲናገር እንደነበረው ዘክር መጥቶ አጋንንት ወንድሜ ነው ለማለት አላፈርም፣ ሰይጣን ወንድሜ ነው ለማለት አላፈርም። ይሄ በጣም ምን ያህል የሰው ልጅ ጭንቅላቱ እንደሚበረዝ ያየንበት ነው። እንዴት ነው ሰው አጋንንት ሰይጣን ወንድሜ ነው ሊል የሚችለው? የማይታዩ እኮ ርኩሳን መናፍስት ናቸው እነሱ። እና እነዚህ አይነት ነገሮች ብዙዎችን ከእስልምና ያስወጧቸዋል። በእርግጥ አጠቃላይ ትምህርቱ እስልምና መንፈሳዊ ስላልሆነ ስጋዊ ብቻ ስለሆነ ከእስልምና ላይ የሚቀመጠው ስጋ የሚሸት ሰው ብቻ ወይም ደግሞ በደንብ ያላወቀ ነው እንጂ ልቦናውን አይን እንደ ሶፊያ ያበራለት ሰው እዛ አይቀመጥም እውነት ለመናገርና እነዚህ ነገሮች አሉ። ከባድ ነው። ብቻ አንቺ ጸልይ። በጸሎት የማይፈታ ነገር የለም። በጾም በጸሎት ሁሉ ነገር ይፈታል። አብስተይ ጸልይና አታልቅሽ። ማልቀሱ አይጠቅማቸውም፣ ለእናትሽ አይረዳቸውም። ጸልይ። ከአባቶችሽ ጋር ተነጋገሪና ከነፍስ አባትሽ ጋር ከሳቸው ጋር መመካከር ጥሩ ነው። እሺ እሺ። ያ እንግዲህ በርቺ እህታችን፣ እግዚአብሔር ይርዳሽ። በርቺ። ኦኬ ፎይ የምትለው ካለ አንጨርስ። በቃ ሰላም ሁኑ። ደህና ደሩ። በርቱ። የመዳን ቀን ዛሬ ነው ይላል። ዛሬ የመዳን ቀን ዛሬ ነውና እና ቤቴ እግዚአብሔር መርጠናል እንደሚለው ሰው የምድኑበትን መምረጥ ለእናንተ ጉዳይ ይሆናል። የመዳን ቀን ምን ያክስት ልጅ ብቻ ከኒካ በፊት የወለዳት ልጅ ብትሆንም ከኒካ በፊት የወለዳ ከሆነች አክቹዋሊ መገናኘት ይችላል። ነው ተፈቅዶለታል። እሱ ችግር የለው። ልጁም ብትሆን ይቻላል። ከኒካ በፊት ከወለዳት ኢቭን እናትየዋን ቢያገባም ተፈቅዷል። ችግር የለው። ሚስት አይደለችም። ለዛ ነው ልጅ ተብላ ስለምትያዝ ማለት ነው። ስለዚህ ክርስቶስን ተከተሉ። ክርስቶስ ሕይወት ነው። ክርስቶስ በልጁ የሚያምን የዘላለም ሕይወት አለው፣ በማያምን ግን አሁን ተፈርዶበታል ይላል። ከፍርድ ነፃ ለማውጣት በልጁ የማመን ግዴታችሁ ነው። በልጁ የሚያምን ከፍርድ ነፃ ነው፣ ልታምኑበት ይገባል። እና ደህና ደሩ። ኦኬ እሺ፣ ሰላም ደሩ ሁላችሁም። ቻው